ሰፈራችን ላይ ያለው የክርስቲያኖች ጸጉር ቤት ብቻ ነው እና እነሱ ቢሰሩን ችግር አለው ወይ ነው። ያለፈው ረመዳን በአፊያ ምክንያት ብቻ በተለያየ ምክንያት ያልጾሙ ሰዎች አሁን ረመዳን ደረሰባቸው ቆዳውን ሳይወጡና ያለፈው ረመዳን ሳይጾም አሁን ረመዳን መጾም እንዴት ይቻላል? ሶላት አልረሱል እንደው ዋጅብ ነው አበል የመሳብ እና ሶላት እየሰገድኩኝ ዋጅብ ኢቃም ቢል ማቋረጥ አለብኝ ወይ? وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون እናንተም እንደተለመደው ስክሪን ላይ በመታገኙት ስልክ ቁጥር በመደወል ጥያቄዎቻችሁን ለሼክ ማቅረብ ትችላላችሁ ማለት ነው ኢንሻአላህ። ሼክና አህለ ወሰለን መርሐባ በኩም ኢንሻአላህ። ያው ዛሬ እንግዲህ የፈትዋ ፕሮግራማችን ነው እንደሚታወቀው ተመልካቾችም ይደውላሉ። እነሱ እስከሚደውሉ ደግሞ አንድ ሁለት ጥያቄዎችን እኛ እየተመለከትን እንቆያቸዋለን ኢንሻአላህ። ዛሬ እንደ የፕሮግራማችን መነሻ የመጀመሪያ ጥያቄ እንግዲህ የምናደርገው ረመዳን እየመጣ ነውና አንዳንድ እህቶች ከመልካም ሐሳብ ሊሆን ይችላል ረመዳን ላይ የወር አበባ እንዳይመጣባቸው መድኃኒቶችን ይወስዳሉና ይሄ ነገር እንዴት ነው ከሸሪዓ አንፃር የሚል ጥያቄ ያለን ሼክና። መልካም ማንኛውም ነገር ያው የተፈጥሮ ህግ የሆነ ነገር መንካትና ማፋለስ ጥሩ አይደለም። አላህ ሱብሓነሁ ወተዓላ ያው ለህክማ ነው ይሄን ወር አበባ ያደረገው። ስለዚህ እሱ በመጣበት ጊዜ የለመደው ጊዜ ሲመጣ ለጤንነትም አስተዋጽኦ አለው ሚዛን እሱ በሚፋለስበት ጊዜ ግን ወደ ችግር ይሸጋገራል። ሲያዷ ምናምን የሚባለው ነገር የሚመጣው በዛ ሰበብ ነው ብዙ ጊዜ እና ሰው በቀጥታም ሆነ በተዘዋዋሪ ጣልቃ ሲገባ የኒዟመል ኺልቃው ይዛባል። ስለዚህ አለማድረጉ ይመረጣል። አለማድረጉ ነው ምክንያቱም ያው ነብዩ ጊዜ ያለ ነገር ነው እና ሱነቱላህ እስከሆነ ድረስ ያን ነገር መነካካቱ ጥሩ አይሆንም ነው። ካደረጉ ግን ያው ደሙ እስካለ ድረስ መጦሙን የሚከለክለው ነገር የለም። ደሙ ካለ ነው የሚከለከለው። ማንኛውም ምክንያት ደሙ ካለ ያው ጣሃራ ናት ማጦም ትችላለች። ያጣልቃ መግባቱ ግን ጥሩ አይደለም አይመከርም። አይዋ ስለዚህ ያው ካደረጉት ከተደረገ በኋላ ከመጣ ችግር የለም መጾም ትችላለች ነው። ከተደረገ በኋላ ያው ማለት ደሙ እስካለ ድረስ ትጦማለች ማለት ነው። ደሙ ከመጣ ወሳኙ ደም መኖርና አለመኖር ነው። ማድረጉ ግን ራሱን የቻለ ነገር ነው። አውላው መተው ነው። ግን ታደረጉ ደግሞ ደሙ እስካለ ድረስ ምንም ችግር አይኖርም ማለት ነው ኢንሻአላህ። መርሐባ ሼክና ተመልካቾች ጥያቄ ደውለዋል ኢንሻአላህ። ሄሎ ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። ጥያቄ ነው ይቻላል እህታችን መርሐባ። ሰፈራችን ላይ አይዋ እሺ ኦኬ ሰፈራችን ላይ ያለው የክርስቲያኖች ጸጉር ቤት ብቻ ነው እና እነሱ ቢሰሩን ችግር አለው ወይ ነው? ጀሚል ኢንሻአላህ እናመሰግናለን እህታችን። ሼኻችን ይመልሳሉ ኢንሻአላህ። እሺ አማራጭ ካለ ያው የሙስሊም እያለ ወደዛ መሄዱ ጥሩ አይደለም። አማራጭ እስካለ ድረስ ግን የማህበራዊ ግንኙነት ሴት ለሴት እስከሆነ ድረስ ምንም ችግር የለም። ምናልባት አንዳንድ ጊዜ ወንዶች ራሱ የሚሳተፉበት አለ። አስተካካዮችም ወንዶችም ጸጉር ቤት አለ። እንደዛ ከሆነ የሙስሊም እንኳን ቢሆን ያው ወንዶች ለሴቶች አይፈቀድላቸውም ሰውነታቸው መነካካት ማለት ነው። ግን ሴቶች በሴቶች ከሆነ ችግር የለውም። ሌላ ሙስሊም አማራጭ ከሌለ ማድረግ ይችላሉ። አማራጭ ካለ ግን በኢኮኖሚም መተባበር ያለበት የራሱ ወገን ስለሆነ ሙስሊሙን ትቶ ወደ ሌላ መሄድ የለባቸውም ነው። አይባ ግን የሙስሊምም ቢሆን አስለን ወንዶች ከሆኑ የሚያስተካክሉት ወንድና ሴት ተቃራኒ ጾታ ከሆነ ሰራና አሰሪው
አይፈቀድም ማንኛውም ቦታ ማለት ነው። ጀሚል ኢንሻአላህ ጥያቄው ተመልሷል ይመስላል እህታችን ኢንሻአላህ። ሌላ ተመልካቾች እስከሚደውሉ ድረስ ሌላ ጥያቄ ለማንሳት ያለፈውን ረመዳን በአፊያ ምክንያት ሊሆን ይችላል በተለያየ ምክንያት ያልጾሙ ሰዎች አሁን ረመዳን ደረሰባቸው ቀዳውንም ሳያወጡና ያለፈውን ረመዳን ሳልጾም ያሁን ረመዳን መጾም እንዴት ነው ይቻላል ወይ? ይቻላል ሳይሆን ግዴታ ነው። ያለፈው አልፏል። ያው በቂ ምክንያት ካለ ወንጀል የለበትም። ቢቆይም ያው እንግዲህም ቀዳውን በተቻለ ጊዜ ማውጣት ይኖርበታል ማለት ነው። ያሁኑ ግን ተረኛው ያኛው ረመዳን ሳላወጣ አልጦምም አይባልም። ያ ከሆነ ሁለቱም ጎጥ ነው የሚሆነው ማለት ነው። እንደ ሶላት አይደለም። በሶላት እየቀየሱ ነው ሰዎች። ሶላት አንድ ሶላት ካለፈ ያን ቀዳውን ሳታወጣ ተረኛውን መስገድ የለብህም ስለሚባል በዛ ቀይሰው ነው እና ጦም ረመዳን ምን ጊዜም ወቅቱን ለማንም አሳልፎ አይሰጥም። የራሱ ነው። ያለፈ ፈለገውን ያህል ቢኖርም እስከዛሬ ለምን አቆየህ አሁን የኔ ጊዜ ነው ነው የሚለው። አሁን ተረኛውን ማስተናገር ነው። ያኛውን ደግሞ አላህ ታላ ረመዳን በኋላ ማውጣት ይኖርባቸዋል ማለት ነው። ያኛው ረመዳን ካለፈ በኋላ ጀሚል ኢንሻአላህ አድማጭ ደውላን ኢንሻአላህ። ሄሎ ወአለይኩም ሰላም ወራህመቱላሂ ወበረካቱሁ ታች مرحبا ለምን የተገዛ ለንግድ ማለት ነው። ለንግድ ኦኬ ለተርፈሽ ጥሩ አሁን ቦታው እየፈራረሰ ነው። አንድ 3 አመት ዘካውቶበታል። አሁን ደግሞ ቦታውም እየፈረሰ ነው። በቃ ምንም አያስተማምንም። ስራም የለም። ተበድሮ ዘካ ማውጣት ይሻላል ወይስ መተው ይሻላል? አያስተማምንም መሬቱ አሁን ማለት ነው። ለንግድ ነበር የተገዛው። በኮሪደሩ ምክንያት ነው የሚፈርሰው። በኮሪደሩ ካሳም የለውም። ካሳም የለውም። 3 አመት ምናምን ግን ዘካ ወጥቶበታል። እስከዛሬ ስታወጡ ነበር። አሁን መፍረስ ከተጀመረ አይኖርበትም። መፍረስ ተጀምሮ ከሆነ ያው አገልግሎት ውጭ የሆነ ስለሆነ አይኖርበትም። ካለፈ ሳይፈርስ ከቆየ ያው ባለው ዋጋ ገምቶ መክፈል ይኖርባቸዋል ማለት ነው። እህታችን እንደጠየቀችው አሁን አልደረሰበትም አይደለም? ገና አልደረሰበትም። ስጋት አልደረሰበትም። ስጋት ነው። ስጋት ከሆነ ካልደረሰበት ካልፈረሰ አሁን ባለው ዋጋ ከተቀነሰም አብሮ ያው ይቀንሳል፣ ተጨመረም ይጨምራል ባለው። ፍርሻው ነክቶት ከሆነ ግን አሁን ያው መሸጥ መለወጥም ስለማይቻል እንደሌለ ይቆጠራል ማለት ነው። ገና ካልፈረሰ ግን አሁን አመቱ መክፈያው ደርሶ እሱ ባለበት ሁኔታ ከሆነ ወጅቦበታል ማለት ነው። ባለበት መሬት ነው ግን የሚፈርስ ነገር ሳይሆን ይወሰዳል የሚባል ነገር እኮ ይወሰዳል፣ ግን አልተወሰደም ገና። አሁን በእናንተ እጅ ነው ያለው። እስከሆነ ድረስ ካልወሰዱት ያው ያስከፍላል ማለት ነው። አመቱ ከደረሰ ካልደረሰ እስከሚደርስ ድረስ ያው የለበትም። مرحبا جزاك الله خير هاتاችን مرحبا ان شاء الله شيخنا ወደ ተዘጋጁ ጥያቄዎች ስንመለስ ደግሞ በረመዳን ወር አንዳንድ ወንድም እህቶች ግንኙነት ማድረግ حرام ነው ሚልማሉ ከዚህ ጋር ተያይዞ ሽቶ ሁላ መቀባት ያው ጥሩ ነገር ነው ከማለት ከነዚህ ነገሮች መቆጠብ አለብን ይላሉና እንዴት ነው ያለው ነገር ነው ጥያቄው? ሌሊትም ቀንም ማለት ነው። በጠቅላላ ሌሊት ይሄ ግንኙነቱን ሌሊት ሽቶ ደግሞ ጾሞ ቀንም ቢሆን ማድረግ የለበት። እሺ ያው ግንኙነቱ ቀን በጾም ላይ ያለ አይፈቀድም ነው የተባለው እና በሌሊት ከሆነ ግን ምንም ችግር የለም። ወህል ለኩም ለይለተ ሲያም الرفث الى نسائكم هن لباس لكم وانتم لباس لهن የሚለው ቁርአን ራሱ የወረደው በዚሁ ነው። ስለዚህ በሌሊት አገናኘት ምንም ችግር የለውም ባለቤቱ ጋር ማለት ነው። ቀን ከሆነ ያው ያፈጥራል፣ ያው ምግብ እንደሚያፈጥር ማለት ነው።
ስለዚህ አንዳንዶቹ ሌሊቱንም ጭምር እንደሚከለከል የሚመስላቸው አሉ አወለል እስላም ላይ ነበር እንደዛ መጀመሪያ አወለል እስላም ላይ ሌሊትም ቀንም ረመዳን ላይ በሙሉ ክልክል ነበር ኋላ ግን አንዳንድ ሰሃቦች ተሳሳቱና በዛ ምክንያት አላህ ያው የተወሳለታችሁ መሆኑን አውቀናል እና አሁን ሌሊት ከሆነ ተፈቅዶላችኋል ካሁን በኋላ የሚለው አያት የመጣው በዛ ሰበብ ነው ማለት ነው ስለዚህ አንዳንዶቹ አሁን እንደው ተቋለን የሚሉት ኢልም ሳይኖራቸው ይሄን በማድረጋችን የተሻለ ደረጃ ያለው መስሏቸው ረመዳን በሙሉ የሚዘጉ አሉ ያስተት ነው ረመዳን በሙሉ الله يحب أن تؤتى رخصه كما يحب أن تؤتى عزائمه እንዳለው አላህ ያሻሻለውን ነገር መጠቀሙን ትቶ እንደገና እንደ ሐራም አድርጎ መቁጠር ያንንም ደግሞ እንደገና እንደ ጀብዱ አይቶ ማየት አግባብ አይደለም ማለት ነው በሌሊት ይፈቀዳል ምንም ችግር የለም ልክ እንደ ምግብ ማለት ነው ፈጅር ሲወጣ ጀምሮ እስከ መግሪብ ድረስ ክልክል ነው ከዛ በኋላ ባለው ሰዓት ፈለገው ሰዓት መገናኘት ይቻላል ነው አይዋ جميل ان شاء الله ادمات تملكات على ان شاء الله هلو السلام عليكم وعليكم السلام ورحمه الله وبركاته تاج ጥያቄ ጁሙአ ክርስቲያኖች ናቸው የሚቀመጡት በር ላይ ማለት ነው እሺ ተደጋ እንዴት ይታያል ምኖች ናቸው የሚቀመጡት ክርስቲያኖች አይዋ የመስጊድ በር ላይ እና ያወቅን ነው ምን ሰጠው አላታሳውቁን ሙስሊሞቹ አይዋ ለዚህኞቹም ግን ያው ታቀጥቷል በሌላ ምክንያትና አይዋ እንዴት ይታያል ሌላው ደግሞ አዛን ሳይሉ ከነው መስጊድ ወቅቱ ከገባ በኋላ ላይ የሆነ ስራ ይኖራል ምናምንና ቀድሜ ነው አንዳንዴ የሚሰግደውና እንዴት ይታያል ችግር የለውም ወቅቱ ከገባ ይሉኛል ሰዎችና ኦኬ በኋላ ሊያልፍብኝ ይችላል ሳስብ ቀድሜ የሚሰግድበት ቀን አለ ታዛን በፊት ነው ታዛን በኋላ አዛን በፊት አዛን ከማለቱ በፊት ወቅቱ ግን ገብቷል ሳስብ ማለት ነው ወይ እየሰገድኩ ዛን ይላሉ ወይንም ደግሞ ጨርሼ ማዛን ይላሉ ከዛን አዛኑ ነው ወይስ ወቅቱ መግባቱን ታረጋግጫለሽ ወቅቱ መግባቱን አረጋግጣለሁ አዛኑ ደግሞ ወይኔ ሲጨርስ አዛን ይላል ወይንም ተሐረም ገዛን ማለት ይጀምራል አይዋ مرحبا ان شاء الله ታች መጀመሪያው مرحبا ታችን جزاك الله خير مرحبا وعليكم السلام ورحمه الله وبركاته የመጀመሪያው ጁሙአ ከመስጂድ ስንወጣ ነሳራዎች ክርስቲያኖች በር ላይ እናገኛለን ችግር የለውም ይሄ ያው ተጠውዖ ነው ትርፍ ሰደቃ ነው ዘካ አይደለም ዘካ ወይም ሰደቀተል ፊጥር ሲሆን ለሙስሊም ነው የሚሰጠው ማለት ነው ይሄ ግን በገዛ ፍቃዱ የሚሰጥ ትርፍ መጽዋት ስለሆነ ይሄንን ለነሱ ቢሰጥ ያወቁ ቢሆን ችግር የለውም እንደውም ጥሩ ነው ዳዋ ነው ራሱ ሙስሊሞች ሩሮች ናቸው ይረዱናል ምናምን ያሉ ወደ እስላም ዝንባሌ እንዳረጉ ያረጋቸዋል እና ለይተን ግን ብናውቃቸው እንኳን ለሙስሊሙ ሰተን ላልሆነው ታለፍን ይሄ ከፍተኛ ቅሬታ ያሳድራል ማህበራዊ ቀውስ ነው ማለት ነው እነሱ ቋራመኔ ናቸው እኛ ተቀምጠን አልፈው ለወገኖቻቸው ብቻ ነው የሚሰጡት የሚል ነገር ስላለ ችግር የለውም ኩል ከቢዲን ረጥበቲና አጅር ብለዋል የተቸገረ ሰው ነው እዛ የሚቀመጠው የተቸገረን ሰው ደግሞ የደረቀና ሆድ ያራሰ ሰው አጅር አለው ሰው ስለዚህ ምንም ችግር የለውም ቀጥታ ዘካና ሰደቀተል ፊጥር ሲሆን ግን ሙስታሂቆቹ ሙስሊሞች ናቸው ማለት ነው አይዋ مرحبا ሁለተኛውን ጥያቄውን ከተመልካች ካስተናገድን በኋላ እንመልሳለን ኢንሻአላህ ሄሎ السلام عليكم وعليكم السلام ورحمه الله وبركاته ጥያቄ ሱብሂ አዛን የሚለው 11 ለኢትዮጵያ ከስንት ነው አልተሰማም እህታችን ሱብሂ 11 ሰዓት ተኩል ነው አዛን የሚለው ስሁር ነው እሺ እሺ ትንሽ ተቆራርጧል እህታችን ጥያቄውን በተደግሚለን عفوا ጥያቄው የተቆራረጠ ነው እስኪ እንደገና ተቆርጧል ኢንሻአላህ ቅድም እህታችን ሁለተኛ ጥያቄ ነበራት
አዛን ሳይል በፊት ነው ሶላት መስገደው አንዳንድ ጊዜ ግን መግባቱን አረጋግጣለሁ አለች ያው ካረጋገጠች ምንም ችግር የለውም ወቅቱ መድረሱን ማረጋገጥ ግድ ነው ወቅቱ መድረሱ ከተረጋገጠ የሁለት 3 ደቂቃ ምናምን ልዩነት ይትቀድም ምንም የሚጎዳው ነገር የለም ዋናው ወቅቱ መድረሱ እንጂ አዛን መደረጉ ሰውን ተንቢህ ለማረጋገጥ እንጂ ሰው አዛንም ሳይሰማ ራሱ ጠብቆ ወቅቱን ይሰግዳል ማንኛውም ሰው ሴቶች ደግሞ ያው አዛንም ግዴታውም ስለማይመለከታቸው ጀማዓ መሄድ ወቅቱ መድረሱን ካረጋገጠች ቤቷ ሰግዳ ስራዋን ብትሰራ ምንም ችግር የለውም አይዋ ጀሚል ኢንሻአላህ ሌላኛው ከነጋዴዎች ጋር ነው ብዙ ጊዜ ጥያቄ የሚነሳው ትርፍ ምን ያክል ነው ትርፍ የሚያዘው ከንግድ ላይ እንዴት ፐርሰንት ለምሳሌ አንድ ዕቃ ሲሸጡ አንዳንዶቹ ግማሽ የሚያክል ለምሳሌ 100 ብር ገዝተው 150 ብር ሊሸጡ ይችላሉ 170 ብር ሊሸጡ ይችላሉ ምን ያክል ነው የሆነ የትርፍ አያያዝ እንትን አለው ወይ ምን ጥያቄ ነው እንኳን مختلف ነው ያው ፉቃዎች ላፋላቸው ለአንተ ኩነ ትጃረተን አንተ ራዲን ነው የሚለው አላህ ሰዎች ያው ከተስማሙ ትርፍ እንዳያታልለው እንዳያጭበረብረው እንጂ በግልጽ ሰውየው አውቆ ወዶ እስከሰጠ ድረስ ገደብ ማድረግ ከሸራው ምንም ነገር የለም ያው ራእይ ነው አንዳንድ ፉቃዎች በራእያቸው እንትና ጋብናን ፋሂሽ የሚል ነገር አላቸው በጣም አስቀያሚ የሆነ አላስፈላጊ ትርፍ አምኔም ያም ደግሞ ምግብ ላይ ሲሆን የምግብ ሸቀጦች ላይ ሁሉም ሰው ስለሚፈልገው ገላአን ያመጣል ማለት ነው እዛ ሲባል ነው ጀማንኛውንም ዕቃ ያው ገዡ አይቶ የተለያየ ቦታ ጠይቆ ነው እንትን የሚለው ያ ነገር እንግዲህ ያዋጣኛል ብሎ እስከገዛው ድረስ አንተ ሳትዋሽ ምን ሳትል ይሄን ያልነው ትላለህ ወላሂ ሳትዋሽው ያን ነገር ተስማምቶ እስከገዛ ድረስ ምንም ችግር የለውም ነው አይዋ ጀሚል ኢንሻአላህ ሌላኛው ጥያቄያችን ሱና ሶላት እየሰገድኩኝ ፈርድ ኢቃም ቢል ሱናውን ማቋረጥ አለብኝ ወይ የሚል ጥያቄ ነው ኢንሻአላህ ይሄን ጥያቄ ከመመለሳችን በፊት እናስተናግድ ሄሎ አቤት ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ አህላ ወሰህላን ሄሎ አቤት አይሰማም ማታችን ይሰማል አይ ጥያቄ ነበር እሺ ጠይቂ እህታችን የአምናው ረመዳን ነበረብኝ ያጠባው ነበረ እሺ ቀብዬ ማለት ያልደረሰብኝ አሁን እሱን ሲያጨርስ ደግሞ ይሄ ደረሰብኝ ማድረግ ይችላል አይዋ መርሐባ ተመሳሳይ ጥያቄ መጀመሪያ ተመልሶ ነበር አሁንም ይመልሳሉ ኢንሻአላህ ሼክ እሺ ማሸታችን ያው ያምናውን እንግዲህ በዑዝር ምክንያት ከሆነ ችግርሽን ለምን እንዲያንተናል ወይም በህመም ወይም በወሊድ ወይም በእርግዝና በማጥባት እስከሆነ ድረስ ችግር የለውም ነው ቀዷውን ማውጣት ነበረብሽ እስካሁን ድረስ ምክንያቱም አጀልም ይመጣል ድንገት አይታሰብምና ማንኛውም ሰው ግዴታ ያለበት ሰው አላህ ዘንድ ሲሄድ ለምንድነው ይሄን ነገር ያልሰራው ከተባለ መልስ የለንም ቋሚ ችግር ካለበት አሁንም የሚከለክል ነገር ካለ ችግር የለም ያው ግን እንደ ወሊድ ያለ እንደ ማጥባት ነገር ያለ ከሆነ አመት ድረስ እንትን ላይ ቆይ ይችላል ማለት ነው ልጁ ጠንከር ካለ መጦም ይቻላል መሳነፍ የለብንም እና አሁን ወቅቱ አሁንም ቢሆን ባለው ሰዓት እስከ የውመ ሸክ ድረስ መጦም ትቻለሽ አንድ 10 ቀን አለ አሁንም ቢሆን በዚህ የሚያልቅ ከሆነ ባያልቅም መቀነሱም ጥሩ ነው ስለዚህ አሁን ባለው ተጠቃሚ ይሄኛው ረመዳኑ ካለፈ በኋላ ግን አሁንም ደግሞ በሚቀጥለው አመት እንዳትሰንፊ ቶሎውኑ መቀጠል አለብሽ 6 ሲጦሙ ሰዎች አንቺ አብረሽ ቀዷሽን መጦም ይኖርብሻል ማለት ነው መርሐባ እህታችን ተመልሷል ይመስለኛል ኢንሻአላህ ግልጽ ያልሆነ ካለ ደግሞ ስክሪኑ ላይ ባለው ስልክ መደወል ትችላላችሁ ሌሎች እህቶች ወንድሞችም ማለት ኢንሻአላህ መርሐባ ሄሎ وعليكم السلام ورحمة الله وبركاته دمسهن تنش كف وندماتشن لا سهور قنوت
صلوات ከመግሪብ እስከ ኢሻ ሶላዋት ማለት صلوات تنبيه الأنام ማለት ነው ወይስ ምንድነው صلوات ስትል تنبيه الأنام የሚባለውን ኪታብ ማለት ነው ወይስ اللهم صل على አይዋ ሁለት ጥያቄ ነው ኢንሻአላህ አንደኛው ሱብሂ ላይ ቁኑት ማድረግ ሁለተኛው ደግሞ ሶላዋት ከመግሪብ እስከ ኢሻ በጀማዓ ሆነው ጥሩ በቃ ኢንሻአላህ مرحبا እነዚህ ሁለቱ ናቸው ወንድማችን ኢንሻአላህ مرحبا ግሪሎ مرحبا ቁኑት በተመለከተ مختلف فيه ነው ያው ፎቃዎች ይከራከራሉ ይሆናል የሚሉ አሉ አይሆንም የሚሉ አሉ ለምን ግልጽና ማስረጃው አስተማማኝ የሆነ ማስረጃ አልመጣም እና አንዳንዶቹ አማ ፍልፈጅር ፈለም የዘል የቁኑቱ የሚል ሐዲስ አለ ሩቡሉግ ላይ ራሱ ይገኛል እና ፈጅር ላይ ሁሉ ጊዜ ቁኑት ያረጉ ነበር የሚለውን ተመርኩዘው ለምሳሌ ኢማሙ ሻፊዒ ቁኑት ሁሉ ጊዜ እንደዋጅብ ነው መተው የለበትም የሚል አቋም አላቸው ሌሎቹ አይማዎች ግን አይቀበሉም ይሄንን ለምን ያ ሷሃቦች ያው ነብዩ እስካሉ ድረስ ሁሉ ጊዜ አብረው ነው ያሉት አንድም ሷሃባ ይሄ ቁኑትም በቀጥታ በፈጅር ቀርተዋል የሚል አልተወራም ይሄ ሐዲስ ሙህተሚል ነው ፈለም የዘል የቁኑት ማለት ፈለም የዘል ይطول القيام ማለት ነው እንጂ እንደሌላው ሶላት ባጭሩ አያሰላምቱም ረዘም ያረጉታል ረካዓ ሁለት ብቻ ስለሆነ አስረዝመው ነው የሚሰግዱት ለማለት እንጂ ይሄ አላህ መዲና ፊመን ሀዲት የሚለውን ሁሉ ጊዜ ይቀራሉ ማለት አይደለም የሚለው ነው ሁሉም አይማዎች የሚደግፉት ማለት ነው ሐዲሱም ይሄን ነው የሚጠቁመውና ስለዚህ ያው اختلاف አለ በመሰረቱ ግን አለማድረጉ ይመረጣል ማለት ነው አው ዱዓ የፈለገ ሰው ሱጁድ ላይ ዱዓ ማድረግ ይችላል ሩኩ ላይ ማድረግ ይችላል ተህያ ላይ ማድረግ ይችላል የፈለገውን ዱዓ እንደ ለዱዓው ከሆነ ማለት ነው ግን ያን ሁሉ ጊዜ አንድ ቀንም ሳያጓድሉ የሚለው እንደዛ አይደለም ብለው ሌሎቹ ተቃውሟቸዋል ማለት ነው አይዋ ኢንሻአላህ የሶላዋትን ጥያቄውን እናስተናግደን ሶላዋቱ መጀመሪያ ሶላዋቱ ዋሪድ መሆን አለበት ከነብዩ የመጣ መሆን አለበት ያውኛ በአገራችን በተለምዶ ቡና ተጠጣ በኋላ የሚባለው ሶላዋት ተንቢሁል አናም ይባላል አንድ ሞሮካዊ ነው የሰራው ስለዚህ ብዙ ቢዳ ቃላቶች አሉበት በውስጡ በጣም ህገወጥ የሆኑ ጭራሹን የተጋነኑ ነገሮች አሉበት ለምሳሌ ያህል الذي أحيى الله أبويه فأسلم وسلم عليهم ይላል ነብዩ አለይሂ ሰላቱ ሰላም ገና በህፃንነታቸው ናቸው ወላጆቻቸውን ያጡት አባታቸው እንደውም ሳይወለዱ በፊት ነው እናታቸው በ6 አመታቸው ነው የተለዩት ስለዚህ ካፊር ያው ጀሃነም ነው የሚለው ነገር ስለከበዳቸው አንዳንዶቹ አስተያየት ሊያረጉ እና አስላማ አበወይ ፈሰለማ አለይሂ ይላሉ ማለት ነው ሰልመው ተሞቱ በኋላ ለገና ሰላም ታቀርቡላቸው በራሳቸው አስተያየት የነብዩ በተሰዎች እንዴት ካፊር ናቸው ይባላል የሚለው ስለይሸሹ ማለት ነው ግን ተዳጦ ወደ ማጡ እንደሚባለው አንከተባ አለየ ሙታሚደን ፈለተበው የሚለው ደግሞ ይጠብቃቸዋል ማለት ነው ነብዩ ያላሉትን ነገር ማለት ይሄ ደግሞ ከባድ ወንጀል ነው ሰዎችን እናድናለን ሲሉ ራሳቸውን እየጠፉ ነው ማለት ነው ስለዚህ ይሄን ለምሳሌ ነው የጠቀስኩት እንጂ ብዙ ኹራፋት አለው ኪታብ ተንቢሁል አናም የሚባለው ኪታብ ማለት ነው እና ነብዩ አለይሂ ሰላቱ ወሰለም ሶላትን በሚመለከት ተጠይቀዋል አላህ ቁርአን አወርዷል በዚህ ሱረቱል አህዛብ ላይ ان الله وملائكته يصلون على النبي يا ايها الذين امنوا صلوا عليه وسلموا تسليما ብሎ እንዳውም ልዩ የሆነ ነገር አላህ ራሱ የሚሰራው መሆኑን መላእክቶቹም ያደርጉ መሆኑን ጠቅሶ እናንተም ደግሞ በዚህ ስራ ላይ ተሳተፉ ነው የሚለው ይሄ ልዩ ኢባዳ ነው ማለት ነው ግን ይሄ ኢባዳ እንደዚህ አያቱን ሲሰሙ አረቦቹ ያው ሱሐቦቹ ማናው ገባቸው ማለት ነው ሶላት አለ ረሱል አስፈላጊ መሆኑን ከዛ ጊዜ ያው እናቀዋለን ብለው ዝም ብለው አልተውት ከይፈኑ ሶሊ አለይከ ያ ረሱላህ አሏቸው እና አላህ ሰለላሁ ዐለ ነብይ ብሎ አዘናል እንዴት ነው በርሶ ላይ ሶላት ማለት ሲሏቸው ቁሉ اللهم صل على محمد وعلى ال محمد كما صليت على ابراهيم وعلى ال ابراهيم في العالمين انك حميد مجيد وبارك على محمد وعلى ال محمد
كما باركت على محمد وعلى ابراهيم وعلى ال ابراهيم انك حميد مجيد ታላችሁ ይሄ ነው ማለት ያለባችሁ ብለው መመሪያ ሰጡ ማለት ነው። ሰዎች ግን በቁንጽል ዝም ብሎ ነብይ ሶላት አለ ረሱል መሽሩዕ ነው ይሉና ከዛ በኋላ የፈለጉትን ዜማ ሁሉ ይደረድራሉ ማለት ነው። ነብዩ ያሉት እንደውም አይገኝም ብዙ ጊዜ ያሳቸው ያዘዙት። ምክንያቱም አንተ በፈለከው መልኩ ደስ ባለ ቃል ቢሉ ኑሮ ልቅ ቢሆን ይቻል ነበር ማለት ነው። እና ሰሃቦቹ ጠየቁ እነሳቸው ደግሞ በግልጥ ተናገሩ ማለት ነው። ምክንያቱም ቁርአን ጋር ያያዙት ለቦታ ረህመቱላሂ አለይኩም ወበረካቱ አህለል በይት ኢነከ ሐሚዱ መጂድ ሱረቱ ኢብራሂም ላይ ራሱ ኢብራሂም እንግዲህ አላህ ሱብሃነሁ ወተዓላ ሶላት አውርዷል ልክ እንደ ነብዩ ማለት ነው። ያንን ነገር ኢብራሂም ጋራ እንትና አመዛገቡት ማለት ነው። እና በኢብራሂም ላይ ያወረድከውን አይነት ሶላት በሳቸው ላይ ያወረድ በኢብራሂም ቤተሰብ ላይ ያደርጋል ማለት ነው። ይሄ እንግዲህ ቀየዱት ማለት ነው። የታሰዘ ዝም ብሎ ልክ ነው ሰለላሁ ዐለይሂ ወሰለም ማለት ነው እንደፈለክ ቢሉ ኑሮ የማንም ሰው እየተነሳ የራሱን ድርሰት እያደረገ ዜማውን እየደረደረ ውሸቱንም እውነቱንም ዝም ብሎ ሶላት አለ ረሱል ይባላል ማለት ነው። ሶላት አለ ረሱል በመመሪያ አለው በመመሪያው መሰረት ነው መባል ያለበት ነው የሚሉት። አንዳንዶቹ ግን ቅንነት የሚጎላቸው ሰዎች እንደዛ አይባልም የሆነ ያልሆነ ቃልን በሶላት ስም አትበሉ ሲሉ ሶላት የሚከለክሉ ነብዩን የሚጠሉ መጡ ይላል ማለት ነው። ይሄ ትልቅ እፍትራእ ነው። እነዚህ የሚሉ ሰዎች አደገኞች ናቸው። ቁርአን ያዘዘው ነብዩ የሰጡትን እንዴት አድርጎ ሰው ሙስሊም የሆነ ሰው ይከለክላል? ነብዩ በሰጡት ማብራሪያ መሰረት መባል አለበት። ልክ ቢሆን ኑሮ እንደፈለጋችሁ በሉ ይሉ ነበር። ጠየቋቸው እንዴት እንደሚሉ ነገሯቸው። ስለዚህ ያ ሶላት ሸርዒ የሚባለው ልክ ተህያ ላይ የምንቀራው ማለት ነው። ተህያ አብዱሁ ረሱሉ ካልን በኋላ اللهم صل على محمد وعلى محمد كما صليت የሚለው እስከ መጨረሻው ድረስ ይሄ ነው ነብዩ ያዘዙትና የሚያውቁት አላህ የሚፈልገው ይሄን ነው። ምክንያቱም አንዘልና ኢለይከ ዚክረ ሊቱበይነ ሊናስ ይላል አላህ። ቁርአንን ላንተ ያወረድነው ሰዎች የማይገባቸው እንዲታብራራላቸው ነው ይላል። ነብዩ ማብራሪያ ሰጥተውበታል። ሶላት እንዴት እንደሚባል በሳቸው ላይ በደንብ አስቀምጠውታል። ፊሶህ ያለ ሐዲስ ነው። በዛ መልክ ነው ማለት ያለብን። መድካማችን አልቀረም። ይሄው ተመግሪብ እስከ ኢሻ ይልክ ተመግሪብ እስከ ኢሻ ይደከምን ነው። ግን ነብዩ ባላዘዙት መንገድ ነው ይያልን ያለ ነው ማለት ነው። እና ወልጉም አለበት መውላና ምናምን ሰይዱና ነብዩ ያን ሁሉ አላዙም። ነብዩ ሰለላሁ ዐለይሂ ወሰለም ቁሉ اللهم صل على محمد ነው እንጂ ያሉት hatta ሰይዱና የሚለው ቃል ሰይድ ናቸው የታወቀ ነው። መውላና የሚለውን ቃል ራሱ አይፈልጉትም ነብዩ ራሳቸው አልፈለጉትም። ምክንያቱም አንተ ሰይዱና ወኑ ሰይደ እነማ ሰይዱኩም አላህ አሉ። ሰይድ የሚባለው አላህ ነው እና አላህ ነው ሰይዳችሁ እንጂ እኔ አይደለሁም ሰይዳችሁ ብለዋል ራሳቸው ማለት ነው። እና والله مولانا ولا مولى لكم مولا ለሰው አይደለም። እንግዲህ በዋቂ በተጨባጭ ነብዩ ሰይድ ናቸው። ሰይዱ አለ ሰይዱ ወልደ አደም ብለው ሐዲስ ሰይድ ከመሆናቸው ጋር በዚህ ቃል በሉልኝ አላሉም ነው ዋናው ነገር። ግን ለማምታታት እንግዲህ አላዋቂዎችን ለማደናበር ሶላት አለ ረሱል የሚከለክሉ ሰዎች መጡብን እንደ አይነት ይሉሃል ማለት ነው። እነዚህ የተሐመሉና ወዝረው ወዝራ غيرهم ማለት ነው። ሶላት አለ ረሱል እንደው ዋጅብ ነው የሚለው ሐንበልያ መዝሐብ በአጠቃላይ ዋጅብ ነው። የሳቸውን ስም ሰምቶ ዝም ያለ ሰው አብኸለል በኸላ ነው የሚል ነውና ሶላት የሚከለክል የለም። ሶላቱን ግን እንዴት እንበለው ነብዩ ባስተማሩት መልክ ነው። ለምሳሌ ሶላት ምን ሰግደውን ሶላት ነብዩ አለይሂ ሰላቱ ወሰለም ስገዱ ብለው በጥቅሉ ተዋል እንዴ በቃልም በተግባርም እንዴት እንደምንሰግድ አስቀምጠውናል። በዛ መልክ ነው መስገድ ያለብን። ለምሳሌ ፈጅር 3 ረካ አርጌ በሰግድ ይፈርሳል ራሱ ፈጅር መሆኑ ይቀራል። ለምን ከሥርዓቱ ውጭ ስለሚሆን ማለት ነው። መግሪብን ደግሞ 2 ረካ በሰግደው አልሰገድኩም ማለት ነው። እና የተባለውን በቃልም በተግባርም ሳንጨምር ሳንቀንስ ነው ማለት ያለብን። መበረዝ የለብንም ነው። እና ጉልጉ ደግሞ የማጋነን በር የሚከፍተው ይሄ ነው። በመድህ ስም ነብዩን በመውደድ ስም የማይገባው ለአላህ የሚገባ ሲፈት ሁሉ ለፍጡር የሚሰጥበት ሁኔታ ስላለ እንደዚህ ነውና ሶላዋቱን በሉ ግን ነብዩ ባዘዙትና ባስተማሩት መልክ ማለት አለባችሁ ነው ምንለው። ተዛዙን የተከተለ ይሁን እንጂ ሶላዋት መመሪያውን ተከትሎ መሆን አለበት። አተርፍ ባጉላይ እንዳንሆን ነው። ጀሚል ኢንሻአላህ ጥሩ ማብራሪያ ነው የተሰጠው ለጥያቄያችን ኢንሻአላህ ለሁላችንም። ውድና ተከበራችሁ የአፍሪካ ቲቪ ተመልካቾቻችን አፍታ እረፍት ወስደን ተመልሰን የምንገናኝ ይሆናል። አርጋችሁ አትይሩ። وما أرسلنا قبلك إلا رجالا نوحي
فاسألوا أهل الذكر إن كنتم لا تعلمون. السلام عليكم ورحمة الله وبركاته. ودنا يتكبراتشو يا أفريكا تي في تملكاتوቻችን በሳምንት አንድ ቀን ከሼኻችን ጋር የሚቀርብላችሁ የአልፈታዋ ፕሮግራም ነው ኢንሻአላህ። ከረፍት በኋላ ተመልሰን ተገናኝተናል ማለት ነው ኢንሻአላህ። ከረፍት በፊት ስታደርጉ እንደነበረው ስክሪን ላይ በመታገኙአቸው ስልክ ቁጥሮች እየደወላችሁ መጠየቅ ትችላላችሁ ኢንሻአላህ። ሼኻና በድጋሚ እንኳን ደህና መጣችሁ። ጥያቄ ማለን እናስተናግድ። مرحبا هلو مرحبا. السلام عليكم. وعليكم السلام ورحمة الله وبركاته. ጥያቄ አለኝ። مرحبا እህታችን። እሺ በወርቅ ዙሪያ ነው መጠየቅ የፈለኩት። ወርቅ በየዓመቱ ነው ዘካው የሚወጣለ? እሺ የሚለበስ ወርቅ አይዋ ምን ያህል ግራም ይሆናል ታውቂዋለሽ? ብዛቱ ምን ያህል ግራም ይሆናል? አላውቀውም፣ ግን ብዙ ይመስለኛል ሳስበው። ብዙ ነው። የአንገትም የእጅም ምናምን አለበት ዶሮም? አዎ አለው፣ የእጅም አለው። ታውቀው ሙሉ ነው። እሺ አሁን ቀደም እየከፈልሽ ነበር? አዎ ዝም ብዬ ነው ግን መከፍለው አላስመዘንኩም። እኔ በገዛሁበት ሂሳብ እያደረኩኝ። እሺ አሁን ትጠቀሚበታለሽ? ዝም ብለሽ አስቀመጥሽው? አይ ለብሰዋል። ትለብሸዋለሽ? እሺ ጥሩ ነው። እንግዲህ የወርቅና የብር ዘካን በተመለከተ ያው የተለያዩ ትንታኔዎች አሉ በዑለማዎች እና ዘካ ይወጅባል በሚለበስ ዝም ብሎ ለገንዘብ ለማስቀመጥ እያሉ እየገዙ የሚያስቀምጡ አሉ፣ ወይም ደግሞ በንግድ መልክ እንደ ሸቀጥ የሚጠቀሙ አሉ። እንደዛ ከሆነ ያው ግዴታ ነው ማለት ነው ንብረት ስለሆነ። ግን የሚለበስ በየጊዜው አገልግሎት ላይ የሚውል ለጌጥ ተብሎ የተገዛ እስከሆነ ድረስ አንዳንዶቹ ለጥንቃቄ መክፈሉ አስፈላጊ ነው ቢሉም ብዙዎቹ ግን ልብስ ማለት ነው ልክ በልብስ እንደማይጠየቅ አንድ ሰው በሚጠቀምበት ልብስ በየዓመቱ ክፈል አይባልም። ለጥንቃቄ ግን ቢያንስ አንድ ጊዜ ለንግድ አይደለም ወይም ደግሞ ለተለያየ ገንዘብ ዝም ብሎ ማስቀመጥ ብሎ አይደለም። የሚለብሰው የሚያጌጠው ከሆነ ብዙ እንኳን ቢሆንም የሚለብሰው እስከሆነ ድረስ አንድ ጊዜ ተከፈለበት በቂ ነው የሚለውን ነው የሚመርጡት ማለት ነው። ለምን ያው ሰው አይከልፉ الله ነፍሰን እንግዲህ ለብሰዋለሁ ብሎ የገዛውን ልብስ በየዓመቱ እንታለ ያው ዘካ ይበላዋል ያልቃል ማለት ነው። በየጊዜው ኋላ እየተሸጠ ሊሰጥ ነው ማለት ነው። ከዛ አኳያ አንድ ጊዜ መክፈል ጥሩ ነው። ይሄንንም ያሉት የሆነ ሴት ነብዩ ጋር መጣ ህፃን ልጅ ይዛ። ህፃኑ ልጅ ላይ ወርቅ አልብሳታለች፣ ብዙ ጌጦች አሏት እና አቶ አዲነ ዘካተ هذا አሏት። ይሄንን ዘካውን እየከፈለሽ ነው ያደረግሽው ሲሏት ኧረ አልከፈልኩም ማለት እና አቶ ሂቢና ይሰውረክ الله ሲዋራ ሚናር አሏት። እና የሳት አንባር ቢደረግልሽ ትወጃለሽ እንዴ ሲሏት ላ ደነገጠችና ወደ አውጥታ ጣለችው። እንደፈለጋችሁ አርጉት አለች። ይሄ ነው መነሻው። እና ይሄንን በየዓመቱ አውጪ አላሏትም። በየዓመቱ አሁን ግን አውጥተሻል ብለው ነው የጠየቋት። አላወጣሁም አለች። ስለዚህ አሁን አውጪ ካሏት አንድ ጊዜ ማውጣት ለጥንቃቄ አስፈላጊ ነው። ሁል ጊዜ ግን በየዓመቱ ላዚም አይደለም ነው። እንዳልኩት ግን ለንግድ ከሆነ እንደ ሸቀጥ አድርገው ዝም ብሎ ደግሞ ገንዘብ ማስቀመጫ እያሉ በብዙ እንትን የሚገመት የገዙ ያስቀምጣሉ። እንደዛ ከሆነ ሸቀጥ ነው የግድ ይከፈልበታል ማለት ነው። አስመዝኛው ነው ሸክ መክፈል ያለብኝ? አስመዝኛው ነው ወይ መክፈል? አዎ መጠኑ ነው ወቂው። ቢያንስ መነሻ አንድ 85 ግራም ከሆነ ነው የሚወጅበት። 85 ግራም ደርሶ ከሆነ ወጅቦበታል። ከዛ ከወረደ የለበትም ማለት ነው። 70 ቤት ምናምን ከሆነ አይደርስበትም፣ መጀመሪያውንም አልወጅበበትም ማለት ነው። 85 ግራም እና ከዛ በላይ ከሆነ ግን ያኔ አንድ ጊዜ ክፈይበት፣ ከዛ በኋላ ችግር አይኖረውም ነው። شكرا جزاك الله شيخ. مرحبا. وعليكم السلام ورحمة الله وبركاته. مرحبا إن شاء الله. ከጥያቄያችን ስንመለስ ቅድም የጀመርነው ጥያቄ ነበርና ሱና ሶላት እየሰገድኩኝ ዋጅብ ኢቃም ቢል ማቋረጥ አለብኝ ወይ? አዎ በመሰረቱ ያው ላ ሶላተ ባዕደ ኢቃማ የሚል ሐዲስ መጥቷል ማለት ነው።
እና ኢቃማ ከተባለ በኋላ ስግደት ሱና ያልቃል። ይሄንን ግን ዑለሞቹ ሲተነትኑ መጀመሪያ ያው ሲጀምር ኢቃማ አልተባለም ማለት ነው። ኢቃም በፊት ጀምሮት ግን ገና እንደገባ ወዲያው ሳይቆይ እንደቆመ ኢቃም ከተባለ ማፍረስ አለበት ማለት ወደ ፈርዱ መግባት አለበት። ለምን ያን እስከሚጨርስ ድረስ የፈርዱ አንድ ረካ ሊያመልጠው ይችላል ማለት ነው። ስለዚህ ለሶላት ተብሏል። ሐታ ባያፈርሰው እንኳን ለሶላት ስለተነፈየ ሶላት አይደለም ተሸርዑ ውጭ ሆኗል ማለት ነው። ራሱ ኢቃሙ አፍርሶታል። ሰዎች ሰላም አለይኩም ካላለ ይፈርስ አይመስላቸውም። ሶላት ኢቃሙ መስማት ራሱ ያፈርሰዋል ማለት ነው። መቼ ጅማሬ ላይ ከሆንክ ማለት ነው። ማገባደጃ ላይ ከሆንክሳ ማገባደጃ ላይ ያው ኢቃምም ቢባል ኢቃም ውስጥ የሚያልቅ ድረስ ልጨርሰው የምትችል ከሆነ ያኔ ቶሎ ፈጠን አድርገህ ትጨርሰዋለህ ማለት ነው። አይዋ ቆንጆ ምላሽ ነው ሼኽና። ሌላኛው ከጁማዓ ጋር ተያይዞ ነው ጁማዓ ሶላት አንድ ረካ ቢያልፈኝ ዙህር ነው መስገደው ወይስ አንዷን አስከትዬ ነው መስገደው? ጁማዓ ሶላት ያው እንደሚታወቀው ሁለት ረካ ነው። ስለዚህ የሁለተኛው ረካ ሩኩዕ ላይ ተደረሰ አግኝቷል፣ ጁማዓን ደርሶበታል ማለት ነው። እንዳገኘው ይቆጠራል ማለት ነው። ከዛ በኋላ ተነስቶ ያው ጁማዓ ነው የሚሞላው። ግን ተሩኩዕ በኋላ ከደረሰ ተሩኩዕ ቀጥ ካለ በኋላ ወይም ሱጁድ ላይ መጨረሻው ሱጁድ ወይም መጀመሪያ ላይ ከሆነ ያ መግባቱን ይግባ፣ ያው ግን ጁማዓ አልፎታል ማለት ነው። በዛ ላይ ቀጥሎ ተነስቶ ዙህር ነው የሚሰግደው ማለት ነው። አንድ ረካ አንድ ረካ መነሻውን 3 ረካ አምጥቶ ዙህር አድርጎ ይጨርሰዋል ማለት ነው። ሁለተኛው ረካ ሩኩዕ በፊት ከሆነ ግን ጁማዓውን አግኝቶታል። ጁማዓውን ስላገኘው ያችን ያመለጠችውን ረካ አንዷን ረካ ብቻ አምጥቶ ይጨርሳል ማለት ነው። እና ብዙ ጊዜ ሰው ዘላይ ይሳሳታል። አንዳንዶቹ በቃ ልክ በሌላው በተራ ሶላት ላይ የመጀመሪያው ሩኩዕ የመጨረሻው ሩኩዕ ላይ ከደረሰ ሶላቱን በሙሉ እንዲያገኘው ነው የሚቆጠርለት አይደል? እንደዛ አድርገው ነው የሚወስዱት። ስለዚህ ምንም ተነስተው አይሰግዱም ምን አይሉም። ግን የጁማዓው ጥንቃቄው የመጀመሪያው ረካ ችግር የለውም፣ ያው ደርሶበታል ማለት ነው። ሁለተኛው ረካ ላይ ግን ቂያም ላይ ከደረሰ ደርሶበታል፣ ችግር የለውም። ተሩኩዕ በኋላ ከሆነ ግን ጁማዓው አልፏል። በዛ ላይ ቀጥሎ ዙህር መስገድ ያለበት ማለት ነው። አይዋ ጀሚል ኢንሻአላህ ሽክራን ሼኽና። ሄሎ ወአለይኩም ሰላም ወራህመቱላሂ ወበረካቱ። አንድ ሰው ምን አልከኝ ወንድማችን? እስኪ እሺ ምን አሰራልኝ አለ? ምንድነው ያሰራልኝ? በቃ እኔ ዲላኒ እኔ ተቻርገኝ አሳመንከኝ አንተ የሆነ ነገር አድርገኝ አመመኝ። አንተ አሰራህብኝ ነው ያለ? አዎ እንደዛ አለኝ። እንደ ሲህር ወይ ነገር ምን አድርጌ ነው ብዬ በተውም አጣርቼ ምንም እናገረው ነገር ሰው ጠፋ። ከዛ በኋላ ዘጋኝና አንድ አመት እየሞላ ነው። አሁን ሰው ራሴ አፎይን ኢላ እንዳልል ሌላ ነገር ይመስለዋል እሱ እና አሁን እኔ አፎይላ ካልኩት ለሱ ሌላ ነገር ስለሚመስል ምን ማድረግ አለብኝ? እዚሁ ዝም ብዬ አፎይን ኢላ ሊበለው ወይስ እኔ እጄ አፎይላ እንዳልለው አሁንም ሌላ ነገር ይመስለዋል። ስለዚህ ምንድነው ማድረግ አለብኝ ማለት ነው? አላህ መርሐባ። እሱ በምን አወቀ? ማስረጃ አለው አንተን ለመጠርጠር? ምን ማስረጃ አለው? ማስረጃ ጠቀሰ? ምንም አንድ ነገር ምን አለ ብሎኝ ሽማግሌም አውጥቼበት ምን አድርጌ ነው ንገረኝ፣ ምን ማስረጃ አለ ብዬ ጠይቄ ምንም ነገር የለም። በዛው ዝም ብሎ ቀረ። አንተ መስጊድ አጋጣሚ ከኔ ጋር አንድ እግራችን ስናገናኝ እኔን ሸሽቶ ይወጣል ከመስጊድ። ሱብሃንአላህ ኸይር ነው። እሺ መርሐባ። እና ያው እንግዲህ አላህ ሱብሃነሁ ወተዓላ ዞንን ጥርጣሬን ተጠንቀቁ ይላል።
ነባዶ ظن ኢስሙ እና በጥርጣሬ ላይ ተመስርታችሁ ሰውን አንድ ነገር ላይ እንዳታረጉ ወንጀል ውስጥ ትጨምራላችሁ አክذب الحديث ان الظن اكذب الحديث እና ሰዎች ብዙ ጊዜ አንድ ችግር በሚያጋጥማቸው ጊዜ ምን ሆኜ ነው ብለው ሲያስቡ ወይ በቅጅታቸው ሸይጣን መጥቶ ገሌ እንዲያርጎባል ይሏቸዋል ወይ ደግሞ በተለምዶ ጠንቋይ ያለ አይደለም በየሰፈሩ ጠንቋዮች ጋር ሄዱና አንድ ጓደኛ ሰው አለ እንደዛ አርጎብህ ነው እንዲያርጎብሽ ነው ተብሎ ይነገራሉ ያንን እንደ ማስረጃ ይመረኮዙና በቀጥታ ትናንትና ጓደኛ ዘመድ የነበረውን ሰው አይነህና ላይ ይላሉ ማለት ነው ይሄ ከባድ ወንጀል ላይ ነው የሚወድቁት ስለዚህ ሰው ተጨባጭ ማስረጃ ካለ ያው በማስረጃ አንድ ሰው ያረጋውን ነገር መውቀስ ያለ ነው ማለት ነው ግን ዝም ብሎ በግምትና በጥርጣሬ ወይ በጠንቋዮች እንትን ጠንቋዮች ካዱላቸው ግዴላቸውም ያው አቂናቸው ስለተባሉ ሰው ማፋለስ ስራቸው ነው ማለት ነው እና እንዲያርጋብህ አጎትህ እንዲያርጎ ምናምን ይሏል አናቅም ላይ ያለ ማለት ነው ያን ነገር እንደ ማስረጃ ይተከሙና ዝምድና ይቆራረጣል ወዳጆች ይጣላሉ ማለት ነው ስለዚህ አንተ የምታቀው ነገር ካለህ ያደረከው ነገር ካለ ራስህ ታቃለህ እዛ ጊዜ ያን ነገር አንተም ይቅርታ ማድረግ እሱንም ደግሞ ለመርዳት መሞከር ያለ ነው አንተ የምታምንበት ከሆነ የምታምንበት ነገር ከሌለ ግን እሱ ስለጠረጠረ ብቻ አንተ ተጠያቂ አይደለም እሱ ግን በአግባብ ያለ አግባብ በመጠርጠሩ ተጠያቂ ነው የሚሆነው ስለዚህ አንተ በውስጥህም ቢሆን ለላብያ አፉ ብያለሁ ታልክ በቂ ነው እሱ ጋር አይደል እንደገና ማጎብደድ የለብህም ማለት ነው ማስረጃ እስከሌለ ድረስ እና አንተ እኔ በበኩሌ እንግዲህ ካላህ አገኘዋለሁኝ አፉ ብያለሁኝ ትላለህ እሱ ነገርከውም አልነገርከውም ችግር የለውም ወይም ደግሞ ሰዎች እንዲነግሩት ማድረግም ይቻላል እንደዚህ ብሎ አምቶኛል ጠርጥሮኛል እኔ ግን ለአላህ ብዬ አፉ ብያለሁኝ በእኔ ምክንያት ወንጀል ላይ እንዲወድቅ አልፈልግም ብለህ ስትናገር ሌላ ሰዎች ሄደው ሊነግሩት ይችላሉ እንዲህ አለኩ አንተ ለምን እንድትሆናለህ ይሉታል ማለት ነው ካልፈለክም ደግሞ ለአላህ ብዬ ትጨዋለሁ ታልክ አንተ ተጠያቂ አይደለህም ማለት ነው አይዋ مرحبا ጥያቄ እናስተናግድና ያላለቀ ካለን ጨርሳለን ኢንሻአላህ ሄሎ ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ ጥያቄ ነበር مرحبا እህታችን ጠይቂ ሻዕባን ወር መጥቶ ሻዕባን ምን ያክል ነው ምን አልሽ ሻዕባን መጥቶም ምን ያክል ነው እሺ በቃ እሺ እሺ ሻዕባን እሺ በካፊር ማሻአላ በካፊር ማሻአላ ማለት ይቻላል በካፊር ነው ለካፊር ማሻአላ ማለት ይቻላል ወይ ያንሽ ማለት ነው ግልጽ አይደለም ድምጽሽ ያሁኑን እንዲገመው የመጀመሪያው ሻዕባንን ማጾም ሁለተኛው ደግሞ ለካፊር ማሻአላ ማለት ይቻላል ወይ ነው አዎ እሺ ማሻአላ ስትይ ምን ለማለት ፈልገሽ ነው አላይ ጸልፈሽ እንደማለት ነው እሺ መጀመሪያው ጥሩ ሻዕባን መጦም በቃ ቆየን እንጨርስና ትመጫለሽ እንደገና ሻዕባን መጦም ያው የተፈቀደ የተወደደ ነው ግን ሙሉን አይጦምም አሳማ ረሱላህ ሰለላሁ ዐለይሂ ወሰለም ሸህራን ካሚለን ረመዳን በስተቀር ማንንም ወር ሙሉን ጦሞ አያውቁም የሚል ትክክለኛ ሐዲስ መጥቷል ማለት ነው ስለዚህ ያገባድዱት ነበር አብዛኛውን ይጦሙት ነበር ግን አይሞሉትም ተወሰነ ቀን ሲቀር ያቆማሉ የሚል ነው የመጣው ማለት ነው ስለዚህ ተመጀመሪያ ይሁን ተመካከለም ይሁን ከመጨረሻም ይሁን የቻለውን ያህል ሰው አልፎም ይሁን በመደዳውም ይሁን የቻለውን መጦም ሱና ነው ችግር የለውም አንዳንዶቹ እንትን መስሏቸው ቀጥታ ሙሉውን የሚጦሙ አሉ ያ ስህተት ነው ምክንያቱም ተረመዳን ውጭ ምንም የሞሉት ነገር የለም እየተባለ እንዳውም ከሳቸው ይሻላል እንደማለት ስለሚሆን እሳቸው እኮ ሻዕባን በሙሉ የሚጦሙት ለሪያም ጋር ያያይዙታል ማለት ነው ለዝና ይጠቀሙበታል ያ አግባብ አይደለም የቻለውን ያህል አብዛኛውን ጦሙ ተቻላችሁ ማለት ነው ግን አኺር
አንድ ቀን ወይ ሁለት ቀን ሲቀር ያው መሸከም የሚባል ነገር ስለሚመጣ ያ ላይ ላለመውደቅ አንድ ቀንና ሁለት ቀን ሲቀር ማቆም ተዛ በፊት ያለውን ግን አሁን ለምሳሌ 12 ቀን ወይ 11 ቀን ነው አሁን የቀረው 10ን ቀን መጦም እንችላለን ማለት ነው አሁን በኋላ ሁለቱ ቀኖች አጠራጣሪ ስለሆኑ ሙሉ ሊሆን ስለሚችል ጎደሎም ሊሆን ስለሚችል እዛ ላይ እናቆማለን ነው ሁለተኛው ማሻአላህ ማለት ካፊርን ማሻአላህ ማለት አላህ ይጨምርልሽ ማለት ነው ብላ ተርጉመዋለች ኸይር ነገር ከሆነ ይሁን ያቱም ወደ ዲን ወደ አንቺ ወደ እስላሞች የሚቀርቡ አሉ የሚግባቡ አሉ እና ሌሎቹ ብዙ ጊዜ ይርቋሉ ይጸየፋሉ ምን ይላሉ ሳገን ሙስሊሞች ጋራ በጣም መግባባት አለ ያን ጊዜ ይጨምርልሽ ማለት ሂዳያው ይስጥሽ ማለት ይሆናል ማለት ነው የበለጠውን ወደ እስላም ለመግባት ያብቃሽ ማለት ከሆነ ሂዳያን ማሰብ ነው ያ ለሂዳያን አስቦ ይቻላል ማለት ነው አለበለዛ በመጥፎ ነገር ላይ ከሆነ በመጥፎ ነገር ላይ ይጨምርልሽ ማለት እርግመት ነው የሚሆነው ማለት ለሰማ ይጠቅማትም አንቺም ደግሞ አላህን የሚያስቀይም ነገር እየሰራች አላህ ይጨምርልሽ አልጋት ወንጀል እንድትጨምር ያረክሻት ነው ስለዚህ የማሻአላህ የምትይበትን ምክንያቱን ማወቅ አለብሽ ጥሩ ነገር ነው እየሰራች ያለችው እውነተኝነት ታማኝነት ደግነት ከሆነ የምታሳየው ይሄ መልካም ስነ ምግባር ነው የስነ ምግባር ደግሞ ወይስቱልኡተም ካሪበል አኽላቅ እንዳሉት የእስላም ባህሪ ነው የእስላም ባህሪ ተወጃለሽና እስላም ያርግሽ ለማለት ከሆነ ይቻላል ነው እንጂ ዝም ብለሽ ለማርነቅና ዝም ብሎ ነገሮችን ሳትመዝኝ እሷ ወንጀል እየሰራች ሊሆን ይችላል መጥፎ ነገር ያንን አላህ ይጨምርልሽ አልሻት ሞራልም ተሰጫሻል አበረታተሸት ማለት ነው ታወላ ታወኑ አለልት የሚለው ጋር ይጋጫል ማለት ነው ጀዛከሙላህ ኸይር ሼኻችን ሰዓት አልቋል እያሉ ነው የዛሬውን ፕሮግራማችን እዚህ ጋር እንጨርሳለን ኢንሻአላህ ውድና የተከበራችሁ የአፍሪካ ቲቪ ተመልካቾቻችን የዛሬው ከሼኻችን ጋር የነበረን የአልፈተዋ ፕሮግራም ይሄንን ይመስል ነበር ኢንሻአላህ በቀጣይ ሳምንት በድጋሚ ከሼኻችን ጋር እንገናኛለን እስከዛው ድረስ የአላህ Subhanahu Wa Ta'ala ጥበቃ ይለያችሁ አሰላሙ አለይኩም ወራህመቱላሂ ወበረካቱ وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون